የመካከለኛው ምስራቅ ጦርነት በእስራኤል አጋፋሪነት ተጀመረ። የሰሜኑ ሰማይ ዳግም በስጋት ደመና ሲወረር የትግራይ ወጣቶች ስደትና የቀጠናው የፖለቲካ ትኩሳት መቀጠሉ ተመላከተ። በአዲስ አበባ ከሰሞኑ የተከሰተው የነዳጅ እጥረት ሳይሆን የኮንትሮባንድ ሴራ መሆኑ ተሰማ። ሰላም ጤና ይስጥልን የቻናላችን ተከታታዮች የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎቻችንን ከኢሳት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በመጀመሪያም የመካከለኛው ምስራቅ ጦርነት በእስራኤል አጋፋሪነት ተጀመረ። የመካከለኛው ምስራቅ የፖለቲካ ሰማይ በባሩድ ጢስና በለቅሶ ደውል ሲታወቅ ዓለም ትንፋሹን ውጦ የሚመለከተው አዲስ የታሪክ ምዕራፍ ተከፍቷል። እስራኤል በኢራን ላይ የወሰደችውና የቅድመ መከላከል እርምጃ ስትል የጠራችው መጠነ ሰፊ የአየር ጥቃት በሁለቱ ሀያላን ጠላቶች መካከል ያለውን የረጅም ጊዜ የቀዝቃዛው ጦርነት ወደ አደገኛና ወደማይቀለበስ እሳት ቀይሮታል። ይህ ክስተት በቴህራን ሰማይ ላይ ከታየው የጥቁር ጢስ ተራራ ባሻገር የቀጠናውን የጂኦፖለቲካዊ መልክዓ ምድር የሚቀይርና የዓለምን የኢኮኖሚና የደህንነት ዋስትና የሚፈታተን ትልቅ ትርጉም ያዘለ ነው። የካቲት 28 ቀን ጎህ ሲቀድ የቴህራን ነዋሪዎች ከእንቅልፋቸው የነቁት በተለመደው የጠዋት ፀሐይ ብርሃን ሳይሆን ከተማዋን ባናወጡት የከባድ ፍንዳታ ድምጾች ነበር። በተለይም የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ቢሮ በሚገኝበት የከተማው እምብርት አካባቢ የተሰማው ፍንዳታ የእስራኤል ጥቃት ምን ያህል ድፍረት የተሞላበትና ወደ መሪዎቹ ጓዳ የዘለቀ መሆኑን የሚያመላክት ነበር። የኢራን ዜና ወኪሎችና የመንግስት ሚዲያዎች ሁኔታውን ለማረጋጋት ቢሞክሩም ከቦታው የሚወጡት ምስሎች ግን የፍርሃትና የድንጋጤ ድባብን በግልጽ ያሳዩ ነበር። ጥቅጥቅ ያለ ጢስ የቴህራንን ሰማይ ሲሸፍን የመንግስት ባለስልጣናት ዋናውን ኢላማ ለማዳን የሚያደርጉት ጥርፊያም የጉዳዩ አሳሳቢነት ያጎላ ነበር። አያቶላ ካሜኒ ከጥቃቱ በፊት ወደ አስተማማኝ ቦታ መሸሻቸው የተነገረ ቢሆንም የእስራኤል ሚሳኤሎች እስከ እሳቸው ደጃፍ መድረሳቸው በራሱ ለኢራን ደህንነት መዋቅር ትልቅ ውርደትና ክፍተት ተደርጎ ሊወሰድ ይችላል። በዚህ የቅድመ መከላከል ጥቃት ወቅት በቴህራን የታየው ምስል የጦርነት አውዳሚነት ብቻ ሳይሆን ዘመናዊ ጦርነት የሚጠቀምባቸውን ውስብስብ ስልቶችንም ያሳየ ነበር። ከፍንዳታው ጋር ተያይዞ በምስራቅና በምዕራብ ቴህራን የስልክ መስመሮች መቋረጥ፣ የኢንተርኔት አገልግሎት መዳከምና የመሰረተ ልማት መታወክ ጥቃቱን በሳይበር ጦርነት የታገዘና የኢራንን የመገናኛ አቅም ለማሽመርመር ታቅዶ የተከናወነ መሆኑን ይጠቁማል። መንገዶች ተዘጉ፣ የንግድ እንቅስቃሴዎች ተገቱ፣ እንዲሁም የቴህራን የአክሲዮን ገበያ እንቅስቃሴው እንዲቆም ተደረገ። ይህ የሚያሳየው ጥቃቱ ወታደራዊ ኢላማውን ብቻ ሳይሆን የኢራንን ኢኮኖሚያዊና ማህበራዊ እንቅስቃሴ በማዛባት ህዝባዊ ሽብርን ለመፍጠር ያለመ እንደነበር ነው። የቴህራን ነዋሪዎች መረጃን ለማግኘት በሚጣጣሩበት የስልክ መስመሮች ተቋርጠው ከወዳጅ ዘመድ ጋር መገናኘት በከበደበትና የኢንተርኔት ግንኙነት በታፈነበት በዚህ ሰዓት በከተማዋ ላይ ያጠላው የጦርነት ደመና የህዝቡን ስነልቦና በእጅጉ ጎድቶታል። ከቴህራን በሺዎች የሚቆጠሩ ኪሎሜትሮች ርቃ በምትገኘው እስራኤልም ሁኔታው ከዚህ የተለየ አልነበረም። እስራኤል አጥቂ ብትሆንም የሚጠበቀው የአጸፋ ምላሽ በህዝቡ ዘንድ የፈጠረው ጭንቀት ከተጠቂዋ ኢራን ህዝብ ያነሰ አልነበረም። ጥቃቱን ተከትሎ በመላው እስራኤል ያስተጋባው የአየር ጥቃት ማስጠንቀቂያ ሳይረን የከተሞችን ጸጥታ በሰባበረ ድምጾች ሲጮህ ንጹሐን ዜጎች ህይወታቸውን ለማትረፍ ወደ መጠለያቸው ሲሮጡ ታይተዋል። የእስራኤል የሀገር ውስጥ ግንባር እዝ ለዜጎች ባስተላለፈው ጥብቅ መመሪያ ሁሉም ሰው ከመጠለያዎችና ከአስተማማኝ ክፍሎች አካባቢ እንዳይርቅ አዘዘ። ይህ ትዕዛዝ በተግባር ሲውል የእስራኤል ጎዳናዎች ባዶ ሆኑ፣ የህዝብ ቦታዎች ከሰው እንቅስቃሴ ተራቆቱ፣ የንግድና የማህበራዊ ህይወት አውድ ለጊዜው የቆመ መሰለ። የእስራኤል ሰማይ የዘጋው ጦርነት ድባብ በቤንጉሪዮን ዓለም አቀፍ አውሮፕላን ማረፊያና በሌሎች የአየር ክልሎች ላይ የፈጠረው ተጽዕኖ ከፍተኛ ነበር። የአየር ክልሉ ለሲቪል በረራዎች መዘጋቱ አውሮፕላን ማረፊያዎች በረዶ እንደመታው ተክል መቀዝቀዛቸውና መንገደኞች ከጉዞ መታገዳቸው ሀገሪቱ በምን ያህል
ከፍተኛ የደህንነት ስጋት ውስጥ እንደወደቀች ማሳያ ነው። የእስራኤል ባለስልጣናትና የመከላከያ ሚኒስትሩ እስራኤል ካትዝ ይህንን እርምጃ የመከላከል ኦፕሬሽን በማለት ቢጠሩትም የጉዳዩን ክብደት ግን ከመደበኛ ወታደራዊ ልምድ ወይም ከትንሽ ግጭት የዘለለ መሆኑን የዕለት ተዕለት ህይወት መስተጓጎሉን ይመሰክራል። የዚህ ጥቃት ፖለቲካዊና ወታደራዊ ትንታኔ ሲደረግ የአሜሪካ እጅና ተሳትፎ ጉዳይ ጎልቶ ይወጣል። እስራኤል ይህንን እርምጃ የወሰደችው በአሜሪካ ሙሉ ድጋፍና ትብብር እንደሆነ የሚጠቁሙ ዘገባዎች ጉዳዩን ከሁለቱ ሀገራት ግጭት ወደ ዓለም አቀፋዊ ቀውስ ያሳድጉታል። የአሜሪካ የስለላ መረጃና የሎጂስቲክ ድጋፍ ሳይኖር እስራኤል እንዲህ አይነት ጥልቅና ውስብስብ ጥቃት በኢራን ምድር ላይ ለመፈጸም ትቸገር እንደነበር ብዙዎች ይስማማሉ። ይህ ቅድመ ጥቃት ለወራት ሲታቀድ የቆየና የመጨረሻው ቀን ከሳምንታት በፊት የተወሰነ መሆኑ ክስተቱ በድንገት የተፈጠረ ሳይሆን በስልትና በጥንቃቄ የተሰላ ጂኦፖለቲካዊ እርምጃ መሆኑን ያረጋግጣል። ዓላማውም ኢራን በእስራኤል ላይ ልትሰነዝር ነው የተባለውን ጥቃት ማምከንና የቴህራንን ወታደራዊ አቅም ማዳከም እንደሆነ እስራኤል ትገልጻለች። ሆኖም ይህ ትርጓሜ በኢራን በኩል ተቀባይነት እንደማያገኝና እንደ ሉዓላዊነት ጥሰት ተቆጥሮ ለከባድ አጸፋ እንደሚያነሳሳም ግልጽ ነው። የኢራን ምላሽ ምን ሊሆን ይችላል የሚለው ጥያቄ የዓለምን እንቅልፍ የሚነሳ ጉዳይ ነው። ኢራን ቀደም ሲል ባስተላለፈችው ማስጠንቀቂያ ማንኛውንም አይነት ጥቃት ቢሰነዘርባት በአካባቢ በሚገኙ የአሜሪካ ወታደራዊ ቤዞችና በእስራኤል ወሳኝ መሰረተ ልማቶች ላይ የበቀል እርምጃ እንደምትወስድ ስታለች። አሁን ያ ማስፈራሪያ ወደ ተግባር የሚቀየርበት ሰዓት ላይ ደርሰናል። በቴህራን የሚታየው የህዝብ ቁጣና የመሪዎች ውርደት መንግስት ወደ ባሰ የጦርነት አዘቅት ሊገፋውም ይችላል። ይህ ደግሞ ቀጠናውን ብቻ ሳይሆን ዓለም አቀፉን የነዳጅ ገበያና የንግድ መስመር አደጋ ላይ ይጥሏል። የሁለቱም ሀገራት የአየር ክልል መዘጋት፣ የአክሲዮን ገበያዎች መውደቅና የህዝብ ፍርሃት ጦርነት በአሸናፊና ተሸናፊ ብቻ የማይገለጽ ይልቁንም በሁለቱ ወገን ባሉ ንጹሃን ዜጎች ላይ በሚደርሰው የስነ ልቦናና የኢኮኖሚ ቀውስ የሚለካ መሆኑን ያስታውሰናል። በቴህራን የሚታየው ጭስ ሲበተንና በቴል አቪቭ የሚሰማው ሳይረን ሲቆም የሚቀረው እውነታ መተማመን የጠፋበት በቀል የነገሰበትና የነገ ተስፋው የደበዘዘ መካከለኛው ምስራቅ ነው። ይህ ክስተት የዲፕሎማሲ ውድቀትን፣ የኃይል ሚዛን መዛባትንና የሰው ልጅ ለስልጣንና ለበላይነት ሲል ምን ያህል ርቀት ሊጓዝ እንደሚችል የሚያሳይ አሳዛኝ የትራጀዲ ተውኔት ነው። አሁን ዓለም የሚጠብቀው ቀጣዩን የኢራን እርምጃ ሲሆን ይህ እርምጃ ምናልባትም የሶስተኛውን የዓለም ጦርነት ደውል የሚደውል ወይም በቀጠናው ላይ የረጅም ጊዜ ጨለማን የሚያውጅ ሊሆን ይችላል። በእርግጠኝነት መናገር የሚቻለው ግን ከየካቲት 28 በኋላ የመካከለኛው ምስራቅ ፖለቲካ እንደ ቀድሞ እንደማይሆን ነው። የአሜሪካ የጦር ሰፈሮች በሚገኙባቸው ባህሬንና የተባበሩት አረብ ኤሚሬት ዋና ከተማ አቡዳቢ ፍንዳታዎች መከሰታቸውን የተለያዩ ዓለም አቀፍ የመገናኛ ብዙሃን እየዘገቡ ሲሆን እነዚህ ዘገባዎች ግን እስካሁን በይፋዊ አካል አልተረጋገጡም። በተያያዘ ዜናም ሌላኛው የአሜሪካ ጦር ሰፈር መገኛ የሆነችው ኳታር ዜጎች ከቤታቸው እንዳይወጡ የሚያሳስብ የሞባይል ስልክ ማስጠንቀቂያ መልእክት ማስተላለፏን አልጀዚራ ዘግቧል። ከዚህ ቀደም ብሎም የኳታር መከላከያ ሚኒስቴር የአገሪቱን የአየር መከላከያ ስርዓት ከኢራን የተተኮሰ ሚሳኤል መጥለፉን አስታውቆም ነበር። ይህ በእንዲህ እንዳለ እስራኤልና አሜሪካ በኢራን ላይ ለፈጸሙት ጥቃት ቴህራን በምትሰጠው ምላሽ ምንም አይነት ቀይ መስመር አይኖርም ሲሉ አንድ ከፍተኛ የኢራን ባለስልጣን ዝተዋል። ባለስልጣኑ ለአልጀዚራ በሰጡት ቃለ ምልልስ ለእስራኤል በግልጽ የምነግራት ነገር ቢኖር ለሚመጣው ነገር ራሷን እንድታዘጋጅ ነው ብለዋል። አያይዘው ምላሻችን ግልጽና አደባባይ የወጣ ይሆናል። የሚገድበን ቀይ መስመር የለም። በመካከለኛው ምስራቅ የሚገኝ የአሜሪካና የእስራኤል ንብረቶች እንዲሁም ጥቅሞች በሙሉ ህጋዊ የጥቃት ኢላማዎች ሆነዋል ሲሉ ማስጠንቀቂያቸውን አስተላልፈዋል። በተያያዘ የየመን ሁቲ ኃይሎች በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አስታውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱም ነበር። በዚህ ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶም ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አስታውቀዋል። በኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገውን ማንኛውም አይነት ጥቃት ለመመከት ዝግጁ እንደሆነ ገልጿል።
ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ በዓለም አቀፍ የነዳጅ ዋጋ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል። በመቀጠል የሰሜኑ ሰማይ ዳግም በስጋት ደመና ሲወረር የትግራይ ወጣቶች ስደትና የቀጠናው የፖለቲካ ትኩሳት መቀጠሉ ተመላከተ። በትግራይ ክልል ሰማይ ላይ የተንጠለጠለው የሰላም ተስፋ ከቀን ወደ ቀን እየደበዘዘ በምትኩ የስጋትና የፍርሃት ድባብ እያየለ መምጣቱ የአደባባይ ሚስጥር ከሆነ ሰንበትበት ብሏል። በፕሪቶሪያው የሰላም ስምምነት አማካኝነት ይወርዳል ተብሎ የተጠበቀው የረጋ ወንዝ አሁን ላይ አቅጣጫውን ቀይሮ ወደ ድፍርስ የጦርነት ማዕበልነት የመቀየር አዝማሚያ ማሳየቱ የክልሉ ነዋሪዎች በተለይም ወጣቱን ትውልድ ወደ ስደት እየገፋው ይገኛል። በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል የሚለው እያደገ የመጣ ህዝባዊ ስጋት በርካታ ወጣቶችን በጅምላ ክልሉን ለቀው ወደ አዲስ አበባ እንዲሰደዱ አስገድዷቸዋል። ይህ የስደት ጉዞ የኑሮን የተሻለ አማራጭ ከመፈለግ የመነጨ ሳይሆን ነገ ምን ይፈጠር ይሆን ከሚል የህልውና ቀውስ የሚመነጭ የሽሽት ጉዞ መሆኑን ጉዳዩን ይበልጥ አሳሳቢ ያደርገዋል። በመቀለና በሌሎች የትግራይ ከተሞች የሚታየው የዕለት ተዕለት እንቅስቃሴም የዚህን ስጋት የጥልቀት የሚያሳይ ነው። የሸቀጦች ዋጋ በከፍተኛ ሁኔታ መናሩ የህዝቡን የመግዛት አቅም ፈትኖታል። ባንኮችም ቢሆኑ ያለውን የገንዘብ እጥረት ኢኮኖሚያዊ ጫና ለመቆጣጠር በቀን ከ2000 ብር በላይ እንዳይወጣ የጣሉት ገደብ የነዋሪዎችን የኢኮኖሚ እንቅስቃሴ ከማሽመድመዱም በላይ የስነ ልቦና ጫናው አበርትቶታል። ይህ ኢኮኖሚያዊ ማነቆ ከፖለቲካው አለመረጋጋት ጋር ተዳምሮ ክልሉን በባሩ ጭስ ያልተሸፈነ ነገር ግን በውስጣዊ ውጥረት የሚንተከተክ ድስት አስመስሎታል። የዚህን ሁሉ መነሻ የፕሪቶሪያ ስምምነት ተፈራራሚዎች በሆኑት በፌዴራል መንግስትና በህወሓት መካከል እንዲሁም በኤርትራ በአማራ ኃይሎች መካከል የተፈጠረው አዲስና ውስብስብ የፍጥጫ ድባብ ነው። በተለይም በአማራ በትግራይ ክልሎች መካከል ለዘመናት የዘለቀውና አሁንም መቋጫ ያላገኘው የአከራካሪ ቦታ ጉዳይ ለውጥረቱ መባባስ ዋነኛ ምክንያት ሆኗል። የፌዴሬሽን ምክር ቤት እዚህ ቦታዎች በትግራይ መንግስት አስተዳደር ስር ሳይሆኑ ህዝብ ውሳኔ ወይም ምርጫ እንዲካሄድባቸው የወሰነውን ውሳኔ በህወሓት በኩል እንደ ጦርነት መጥሪያ ተቆጥሮ የፖለቲካው ሙቀት አንሮታል። ይህም ሁኔታም የቀድሞ ወዳጆችን ወደ ጠላትነት የቀድሞ ጠላቶችን ደግሞ ወደ አዲስ ስትራቴጂካዊ አሰላለፍ እንዲገቡ እያደረገም ይመስላል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጦርነት እያዣበበ ነው ሲሉ በይፋ መናገራቸው ሁኔታው ከዲፕሎማሲያዊ ጠረጴዛ ወደ ጦር ሜዳ የመሸጋገር እድል ሰፊ መሆኑ ጠቋሚ ነው። በሌላ በኩል የኢትዮጵያ መንግስት ኤርትራ ከህወሓት አክራሪዎች ጋር በመተባበር ጦርነት ለመተኮስ እየሰራች ነው ሲሉ ማውገዙ ቀጠናውን ምን ያህል በተጠላለፈ የሴራ ፖለቲካ ውስጥ እንደተዘፈቀ ያሳያል። ትናንት በጠላትነት ይተያዩ የነበሩ አካላት ዛሬ በአዲስ አስተላለፍ ሊገናኙ ይችላሉ የሚለው መላምት የፖለቲካው ሜዳ ይበልጥ አስፈሪና ለመተንበያ አዳጋች አድርጎታል። ዳግም ግጭት የሚቀሰቀስ ከሆነ የሚያስከትለው ውጤት እጅግ አስከፊ እንደሚሆን ግልጽ ነው። ትግራይ ከ2 ዓመቱ ደም አፋሳሽ ጦርነት ያገኘችው ቁስል ገና አልሻረም። የፈራረሱ መሰረተ ልማቶች አልተጠጋገኑም። የህዝቡ ስነ ልቦናም አላገገመም። በዚህ ሁኔታ ውስጥ ሌላ ዙር ጦርነት መክፈት በክልሉ ላይ የሚኖረው ተጽዕኖ ከድጡ ወደ ማጡ እንደሚሆን አያጠያይቅም። ከዚህ ባሻገር የግጭቱ ወሰን በኢትዮጵያ ብቻ ተወስኖ የሚቀር አይመስልም። በኢትዮጵያና በኤርትራ መካከል የሚፈጠረው ግጭት ጎረቤት ሱዳን ካለችበት የእርስ በርስ ጦርነት ጋር ተዳምሮ መላውን የአፍሪካ ቀንድ ወደማይወጣበት ቀውስ ሊዘፍቀው እንደሚችል የዘርፉ ምሁራን ያስጠነቅቃሉ። ይህንን እያንዣበበ ያለ አደጋ ለመቀልበስ የሚደረገው ዲፕሎማሲያዊ ጥረትም ከቀድሞ በተለየ ፈተና ገጥሞታል። እንደ አሜሪካ ያሉ ሀያል ሀገራት ትኩረታቸውን በሌሎች ዓለም ቀውሶች ላይ ማድረጋቸው የአፍሪካ ህብረት ተጽዕኖ መዳከምና የባህር ሰላጤ ሀገራት ፍላጎት መከፋፈል ለሰላሙ ተስፋ መመናመን አስተዋጽኦ አድርጓል። የተባበሩት አረብ ኤሚሬትስ እና ሳውዲ አረቢያ በአዲስ አበባና በአስመራ ላይ ያላቸውን ተጽዕኖ በመጠቀም ግጭቱን ሊያስቀሩ ይችላሉ ተብሎ ቢታሰብም የሁኔታዎች ተለዋዋጭነት ግን ማረጋገጫ ለመስጠት አዳጋች አድርጎታል። በመሆኑም አሁን ባለው ሁኔታ የትግራይ ወጣቶች ስደት የነገ ጦርነት ጥላ ወይም የከፋ ቀውስ ቅድመ ማስጠንቀቂያ ደውል ሆኖ እያስተጋባም ይገኛል። በመጨረሻም በአዲስ አበባ ከሰሞኑ የተከሰተው የነዳጅ እጥረት ሳይሆን የኮንትሮባንድ ሴራ መሆኑ ተሰማ። የአዲስ አበባን የትራንስፖርት ደም ስሮች የዘጋውና የከተማውን የኢኮኖሚ እንቅስቃሴ እንደ ሽባ አድርጎ ያስቀረው የነዳጅ እጥረት ጉዳይ ከወራጅና ተቀጂ የንግድ ልውውጥ ባሻገር የተወሳሰበ የሴራ ፖለቲካና የተደራጀ የኢኮኖሚ አሻጥር ውጤት መሆኑ በግልጽ የሚያመላክት ደረጃ ላይ ደርሷል።
የችግሩ ምንጭ የነዳጅ ምርት ከውጭ አለመግባት ሲሆን የአቅርቦት እጥረት ሳይሆን በአቅርቦት ሰንሰለት ውስጥ የተፈጠረው ሰው ሰራሽ ምዝምርና ነው። ይህ የምዝምርና ሂደት ደግሞ ተራ የንግድ ብልጣብልጥነት ሳይሆን በስርዓት የተደራጀና ከመንግስት መዋቅር እስከ ታችኛው የኮንትሮባንድ አውታር የተዘረጋ የሀገርን ኢኮኖሚ የመወርወር ዘመቻ ተደርጎ ሊወሰድ ይችላል። በተለይም በዚህ ወቅት የኮንስትራክሽን ኢንዱስትሪው ቀዝቅዞ በሚገኝበትና የፕሮጀክቶች እንቅስቃሴ በቆመበት ሁኔታ ግዙፍ የነዳጅ ታንከር የተገጠመላቸው የሲኖትራክ ተሽከርካሪዎች ማደያዎች ላይ የሚያደርጉት የተመላላሽ ደንበኝነት ወረራ የጉዳዩን አሳሳቢነት ወደ ሌላ ምዕራፍ ያሸጋግረዋል። እነዚህ ግዙፍ ተሽከርካሪዎች ለልማት ስራ የተሰጣቸውን የተፈጥሮ ግዴታ ወደ ጎን በመተው የከተማዋን የነዳጅ አቅርቦት ወደ ጥቁር ገበያ የሚያሸጋግሩ ተንቀሳቃሽ የኮንትሮባንድ ቧንቧዎች ሆነው ሲያገለግሉ መመልከት እጅግ አሳዛኝ ክስተት ነው። መንግስት ለህዝብ ትራንስፖርትና ለልማት ድጋፍ በሚል በከፍተኛ የውጭ ምንዛሬና በድጎማ የሚያቀርቡ ነዳጅ እነዚህ አካላት እንደ ግል ንብረት በመቀራመት ወደ ጄሪካን እየገለበጡ ለጥቁር ገበያ ሲያቀርቡ ድርጊቱ በጠራራ ፀሐይ የሚፈጸም የኢኮኖሚ ክህደት ነው። ችግሩን ይበልጥ ውስብስብ የሚያደርገው ደግሞ የዚህን ህገ ወጥ ተግባር ጂኦግራፊያዊ ስፋትና የተዋናዮች ማንነት ነው። ከአዲስ አበባ ተጠልፎ የሚወጣው ነዳጅ መዳረሻውን አዳማና ሐዋሳ ጨምሮ ወደ ተለያዩ ክልሎች ማድረጉን ዋና ከተማዋን እንደ የጥቁር ገበያ የነዳጅ ማከማቻ ዲፖ እየተጠቀሙበት በመሆኑን ያሳያል። እዚህ ላይ የሚነሳው ወሳኝ ጥያቄ በመቶዎች የሚቆጠሩ የሲኖትራክ መኪናዎች በቀን ደጋግሞ ሲሞሉ ነዳጁን ወደ ጄሪካን ሲገለብጡና በኬላዎች አልፈው ሲሄዱ የቁጥጥር አካላት የት ነበሩ የሚለው ነው። ይህ ዝምታና የቁጥጥር መላላት ጉዳዩን በተራ አሽከርካሪዎች ብቻ የሚከወን ሳይሆን ከጸጥታና አስተዳደር አካላት ጋር የተሳሰረ የጥቅም ትስስር መኖሩን የሚያረጋግጥ ነው። ድጎማው ለድሆች ታስቦ ትርፉ ግን ለጥቂት የኮንትሮባንድ ቱጃሮች ሲሆን የመንግስት ዝምታ ከተባባሪነት ተለይቶ ሊታይ አይቻልም። በቴክኖሎጂ የታገዘ የቁጥጥር ስርዓት በሌለበት የነዳጅ ማደያዎች ከኃይል ምንጭነት ወደ ህገወጥ የንግድ ልውውጥ ማዕከልነት በተቀየሩበት አውድ ውስጥ ተጎጂው የከተማ ነዋሪና የቀን ተቀን የኑሮ እንቅስቃሴ ነው። ሰልፉ የፍላጎት ሳይሆን የዘረፋ ምልክት ነው። ማደያዎች ላይ የሚታየው ትርምስ የአቅርቦት ማነስ ሳይሆን የስነ ምግባርና የህግ የበላይነት መፍረስ ነጸብራቅ ነው። በመሆኑም ይህንን የሲኖትራኮች አሻጥርና በስርጭት መስመሩ ላይ የተሰገሰገውን ማፊያ አሰራር ለመበጣጠስ ጠንካራ እርምጃ ካልተወሰደ አዲስ አበባ ነዳጅ እጥረት ብቻ ሳይሆን አጠቃላይ የኢኮኖሚና የማህበራዊ ቀውስ ውስጥ መዘፈቋ የማይቀር ነው። ጉዳዩ የነዳጅ ብቻ አይደለም፣ የሀገርን የደም ዝውውር ሆን ብሎ የማስተጓጎል ወንጀል እንጂ። የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዘገባዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።